ስማ ሰይዶ ከየትም ትመጣለህ ትፈለማለህ። እስኪ አንዴ ሰይዶ የሚለውን ሰምተን እንመለስ። እንዴ ኧረ ነውር ነው አይደረግም። እንዴ አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ወይ ማለት ነው። በነፃ ኧረ ሲያምርሽ ይቅር። ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባለሁ ወይ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያንዳንድሽ። ኧረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር። ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምር ይቅር። ሲያምርሽ ይቅር። ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባለቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይኸው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። እኔ ማለት አልገባኝም ሰይዶ፣ እውነት ለመነጋገር ማለት ነው እንዴ ለኦዲየንሶች ትንሽ ሪስፔክት አይኖርህም ወይ? ለኦዲየንሶች ክብር አይኖርህም ወይ? እንደዚህ ማድረግ ለምን አስፈለገ? ምን ማለት ነው? ፋይቱን ማትቀበል ከሆነ መጀመሪያ እውነት ለመነጋገር ለምንድን ነው የተፈራረምከው? ያስገደደ ሰው አለ እንዴ? ስም የምትለው እኮ ስምም ቢሆን ምንም ቢሆን እኮ መጀመሪያ እሺ ብለህ ፋይቱን ተቀበልክ አይደለ? ከዛ በኋላ ለምንድን ነው ፈርጠተህ የምትሄደው? ምን ማለት ነው? ይሄ ነውር አይደል እንዴ? እግዚአብሔርን ነውር ነው ይሄ። በጣም ነውር ነው፣ ቅሌት ነው። እንደዚህ አይደረግም። እንደዚህ በጣም ማንም እንደዚህ ሲያደርግ የትም ዓለም ላይ ማንም አላይ። ፋይቱን የመቀበል ያለ መቀበል እሱ የራስ መብት ነው። ዶንት ጊቭ አ ፋክ የራስ መብት ነው። ግን እንዴት እንደዚህ ይደረጋሉ? ሼም አይደለም ወይ? ሼም አይደለም ወይ? ሌላውስ ደግሞ ካንተ ምን እንድማር ነው የፈለከው እንዴ? መጀመሪያ እርግጠኛ ያለውንከው ነገር ውስጥ ለምንድን ነው ልትገባ የፈለከው? እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። ሰበር ዜና ሴዶ ማርሻል ወደ ውጭ ሀገር ማምለጡን አስታወቀ። ሁለተኛውን የኤምኤምኤ ፋይት ከጆኒ ጋር ያደርጋል ተብሎ ሲጠበቅ የነበረው ሰበር ዜና ጠብቁሽ። ሰበር ዜና ሆነም ቀረም አረረም መረረም ፋይቱን እስካልተቀበልከው ድረስ ተቀብያለሁ ብለ መፈረም አልነበረብህም። እውነት እግዚአብሔር ምስክሬ ነው የምለው። በጣም ሌላው ካንተ ምንድነው የሚማረው እንዴ? ፈርተ ነው እንዳትል ደፋር ትመስለኛል። ደፋር ነው እንዳትል ፈሪ። ጠንካራ ነው ስል ደካማ ነው ስል ጠንካራ። እንዴት ነው የሰው ልጅ አቋም አይኖረው እንዴ? የወጣበትን ማህበረሰብ ለምን እንደምታሰደበው? እኔ እኮ በነፃ ተደባደብ እኮ ያለ ማንም ሰው የለም። ማንም ሰው በነፃ ሳይከፈል ምንም ፋይት አድርግ ማለት አይችልም። ይሄ መብት ነው። ግን ይሄንን መጀመሪያ ላይ ስትቀበል ፋይቱን ይሄንን ኮንሲደር ሳታደርግ ነው ፋይቱን የተቀበልከው። ምን ማለት ነው? ነውር አይደል እንዴ? አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልኩኝ ማለት ነው። በነፃ ልታለባልኩኝ ማለት ነው። ያው ዩሮፕ ገብቻለሁ። ያው ቱርክ ነው ያለው። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንት ላይ በሰው ዲቃላ በማንም ዲቃላ የምትጠበቀው ጥቅም ለሌለው ነገር፣ ስራ ለሌለው ነገር። ኤኒዌይስ ዞሮ መልካሙን ይቅጠም። እኛ ላንተ ክፉ ምንመኝ ሰዎች አይደለንም። ቤትም ቤርክበት ይቅና። ነገር ግን መጀመሪያ ይሄንን ባላንስ ሳታረግ እንደዚህ አይነት ነገር ውስጥ እጅን ባከተ ጥሩ ነው። ግን ያው መብት ነው። ማንም የሚያስገደደ ሰው የለም። ምንም ማለት አይደለም። ግን እዚህ ጋር ዞሮ ለኦዲየንሶች ላንተ ተከታዮች ቢያንስ ብታሰብላቸው ምናምን በቃ የሆነ ስትረስ ውስጥ እንዳለ ሁላ ነው ፊል ያደረኩት። ግን ዞሮ
እንደዚህ አይደረግም። ሼም ነው፣ በቃ ሼም ነው። እርግጠኛ ያልሆንክበትን ነገር አትቀበል። አንተን ያስገደደም አካል የለም። ምንም ደሞ ቆይ እስኪ እዚህ ጋር ሴዶ ማርሻል አርት አልሸወድም አምልጫለሁ ብሏል። ሰዎች እሱ እንዳለው ከሆነ ቱርክ ገብቻለሁ፣ ቱርክ አውሮፓ ገብቻለሁ ነው ያለው። አንደኛ መሄዱም ጥያቄ ነው። ሁለተኛ ቱርክ አውሮፓ ውስጥ ነች ወይ የሚለውን ደግሞ እንጠይቃለን። ብቻ እንደምትመለከቱት እንግዲህ ቱርክ ነው ያለሁት ብሏል። 20 ሚሊዮን ብር ለኪሴ 20 ሚሊዮን ብር መኪና፣ ከዛ 30 ሚሊዮን ብር ቤት ነው ያለው እና አልወዳደርም፣ ይሄ እስካልሞላልኝ ድረስ አልወዳደርም ብሏል። እና ሰዎች የምርስ እንደዚህ ይሆናል ወይስ ይወዳደራል? የምርስ ቱርክ ነው ያለው ወይስ የት ነው ያለው? ምን ታስባላችሁ? እኔ ያስቁኛል ጠዋት ሳይሆን ቪዲዮን ብቻ ሰዎች እንደዛ ብሏል። ያው እንጃ እስኪ መለሳል ብዬ አስባለሁ። ምን ታስባላችሁ እናንተ? ከዛ ደግሞ አዲስ ነገር አለ ጠብቁኝ ብሏል። አዲስ ነገር እኔ ፕሮፌሽናሊ ለመወዳደር ነው ከዚህ በኋላ ኢትዮጵያ አልመለስም ብሏል እና አዲስ ነገር አለ ብሏል። እኔ መለሳል ብዬ አስባለሁ። ላይመለስም ይችላል የማነቀ አያውቅም። ብቻ ግን አዲስ ነገርም ስላለ እሱንም ነገር እንግዲህ ምንድነው አፕዴት ያደርገናል፣ እንጠብቀዋለን እስኪ። አይደረግም በምንም ተአምር እንደዚህ አይደረግም። ሼም ነው፣ በጣም ነው የምታሳፍረው እግዚአብሔርን። ለማንኛውም ያው ይሄንን ቪዲዮ አድርሱለት ከቻለ፣ ካልቻለም ደግሞ የራሳችሁ ጉዳይ። ሰብስክራይባችሁ እንዳይረሳ፣ ታፕ እያደረጋችሁ ለሚመለከተው። ሰይዶ ግን በጣም ነው ያሳፈርከን እግዚአብሔርን። በጣም ነው የደበረኝ። በጣም እንዴት ነው እንዴ አንተ ወንድ ልጅ አይደለ እንዴ? ኧረ በጌታ በኢየሱስ እንዴ ምንድነው እንዴ? እንዴት ነው ወጣቀው ማይኖር? ምን ማለት ነው እንዴ? ምን ንቀት ነው እንዴ? እኔ በግሌ በጣም ነበር የምትመቸኝ። ያመጣው ቢዝነስ አይዳ በጣም ተመችቶኛል። ማንም እዚህ ጋር ሳይከፍል እንድትደበደብ ማንም አይፈልግም። ግን እዚህ ጋር ለኦዲየንሶች ክብር ስትል ባትፈረጥጥ መልካም ይመስለኛል። አድርሱለት፣ ሰብስክራይቡ እንዳይረሳ።